ቅድም በጸሎት ጀምሬያለሁ። በጸሎት ነው የከፈትኩት። አይ ሆፕ ሁላችሁም በዛ ጸሎት አብራችሁ እንደነበራችሁ አምናለሁ። ከዛ ወደ አምልኮ ገባንና እግዚአብሔርን በንጹህ ልብ በንጹህ መንፈስ እሱን የምናይበትን ነገር አመለክን። አሁን ወደ እግዚአብሔር ቃል፣ ወደ ጊዜው ቃል፣ ወደ ዛሬው ቃል እንሄዳለን። መነሻ ምንባቡ መንፈሳችንን የሚያዘጋጅ ራሳችንን የምንመግብበት የመንፈስ ቃል ዛሬ የምንካፈለው ትንቢተ ዳንኤል ምዕራፍ 6 ላይ ከቁጥር 7 እስከ 11 ድረስ ላነበው። የመንግስቱ አለቆች ሁሉ ሽማምንቶችና መሳፍንት፣ አማካሪዎችና አዛዦች ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰውም ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። ምንድነው የሚለው? የንጉሥ ሕግና ብርቱ ትእዛዝ ይውጣ፣ ይህ እንዲሆን ተማከሩ። አሁንም ንጉሥ ሆይ እንደማይለዋወጥ እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ልድገመው። ቁጥር 8 ላይ ኤምፋሳይዝ የምናደርገው እግዚአብሔር የሚናገረን መልእክት ነው ዛሬ። አሁንም ንጉሥ ሆይ እንደማይለዋወጥ እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ቁጥር 9 ላይ ንጉሡ ዳርዮስም ጽሕፈቱንና ትእዛዙን ጻፈ፣ የማይለወጥ የማይሻር አድርጎ የሚፈጸም በፍጥነት እንዲፈጸም ትእዛዝ አወጣ፣ አዋጅ አወጣ፣ ሕግ አደረገው። በዚህ ጊዜ እንግዲህ ዳንኤል ቁጥር 10 ላይ ዳንኤልም ጽሕፈቱን እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት ይላል። ክብርና ምስጋና ለእግዚአብሔር ይሁን። ጌታ ሆይ አሁንም እንደ ቃልህ ፍቺ የጊዜው ቃል፣ የመንፈስ ቃል ያንተ ድምፅ ሆኖ በውስጣችን ይታተም፣ የምንሻገርበት ከክፉ ሁሉ የምናመልጥበት ኃይል ይሆንልን። እግዚአብሔር አምላክ ወደ አንተ መቅረብ ይሆንልን። አሜን። ችግሮች በሚያጋጥሙን፣ ፈተናዎች በሚመጡ፣ ሕጎች በሚወጡ፣ አዋጆች በሚታወጁ ጊዜ ምንድነው የምናደርገው? እንዴት ነው ከዛ ፈተና፣ ከዛ አስፈሪ፣ አስደንጋጭ፣ የማይለዋወጥ የጸና ትእዛዝ እንዳይለዋወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ፣ ብርቱ ሕግን እና ትእዛዝ ይውጣ፣ ይህንን ምክር ተማከሩ ይላል። እንዲህ አይነት ምክር በእኛ ህይወት ቢያጋጥመን፣ እንዲህ አይነት ሲቹዌሽን ውስጥ፣ ሁኔታዎች ውስጥ ብናልፍ እንዴት ነው ከነዚህ ሁኔታዎች ውስጥ የምንወጣው? ውስብስብ ፈተናዎች ናቸው፣ ከባድ ፈተናዎች ናቸው፣ ከኛ አቅም ከኛ ስልጣን በላይ የወፈሩ የገዘፉ ፈተናዎች ናቸው። እንዲህ አይነት ፈተና ውስጥ ዳንኤል ሲገባ አንድ ነገር ነው ያደረገው። ከዚህ በፊት እግዚአብሔርን የማወቅ፣ በእግዚአብሔር ፊት የመቆየት፣ አካሄዱን ከእግዚአብሔር ጋር የማድረግ፣ እግዚአብሔርን የመተማመን፣ በሱ ጥበቃ ውስጥ መኖርን የለመደ የቆየ እምነት ያለው ሰው ነው ዳንኤል እና ጥንቃቄም የተሞላ ሰው ነው። እንደገና እንደ ሕጉም እንደ ስርዓቱም ራሱን ለመምራት በነበረው ኪዳን ራሱን በዛ ሕግ ለማስገዛት የሚጥር ሰው ነው እና ከዚህ ከመጽሐፍ ቅዱስ ከተጻፈልን ለኛ ለእምነታችን ለዛሬ ለሚያነበው ሰው ሁሉ ከዚህ መንፈስ እንዲካፈል ነው መቼም የተጻፈው አይደል? ለእምነታችን ለተግሳጽ ለምክር ነው የተጻፈው ይላል እና ያ ደግሞ መንፈስ አለበት፣ ፕሬዘንስ ኦፍ ጋድ አለ። ምክንያቱም የሥራው ባለቤት በዚህ በምናነበው በምናጠናው መጽሐፍ ውስጥ ባለቤቱ አሁንም አለ። እነ ዳዊት ያነበቡትን አሁንም አለ ብለው ነው በውስጣቸው አምነው በእነሱ ኃይል ያ እንዲሰራ፣ ያ እግዚአብሔር እንዲሰራ ያደረጉትና
በፈተና ሰዓት ምንድነው የምናደርገው ነው። ይሄ ነገር ቀላል አይደለም። ከባባድ አዋጆች ናቸው፣ አስጨናቂ አዋጆች ናቸው። ከዳንኤል አቅምና ከዳንኤል ሲቹዌሽን ካፓሲቲ ምንም ሊያደርግ አይችልም። ዳንኤል ናው ኢትስ ሄልፕለስ፣ በራሱ ምንም ሊያደርግ አይችልም። ሂዝ ጀስት ቬሪ ሄልፕለስ። ግን በእንዲህ አይነት ሄልፕለስ በምንሆንበት ሲቹዌሽን ውስጥ መንገድ አለው እግዚአብሔር። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ለጥቂት ጊዜ ከተፈተናችሁ በኋላ እግዚአብሔር ራሱ መውጫውን ያዘጋጃል እና በዓለም ካለው ሕዝብ በላይ ከምትችሉትም በላይ አይደለም እንድትፈተኑ እግዚአብሔር አይፈቅድም እና እናንተ ግን ጽኑ፣ እግዚአብሔር ራሱ መውጫውን ያዘጋጃል ብሎ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ሐዋርያ ጳውሎስ ለቆሮንቶስም ክርስቲያኖች በእንዲህ አይነት ፈተና በሚያልፉበት ጊዜ መውጫ እንዳለው ይነግራቸዋልና አንዱ መውጫውን ዛሬ እንይ። ዳንኤል ያደረገው እንዲህ አይነት አዋጅ ሲታወጅ አጥብቆ ጸለየ። በቃ መውጫው መንገድ ጸሎት ነው ወገኖች። ይሄ እንደ ድሮ ሳይሆን ጠበቅ አድርጎ የሚጸለይ ጸሎት። በጣም በቃ ይሄ ጌታችን ኢየሱስ ክርስቶስ የመጨረሻዋ ሰዓት የደም ላብ እያላበው ነው የጸለየው። ቀላል ጸሎት አይደለም ማለት ነው። ከሌላው ጊዜ ባለፈ የመጨረሻዋ ሰዓት ላይ አጥብቆ የደም ላብ እስኪያልበው ድረስ ያ የትንሣኤ ኃይል የሚሆን ነው። ያ ከሞት ባሻገር ሞትን ሰብሮ የሚነሳበት ጸሎት ነው የጸለየውና እግዚአብሔር አምላክ የተመሰገነ ይሁን። ልዩ ልዩ ፈተናዎች፣ በጣም ከባድ ደሴም ፈተናዎች እነ አስቴር በነ መርዶኪዮስ በነ ሃማ ዘመን ይሄ በንጉስ አዋጅ ኤግዛክትሊ እዚህ ጋር ዳንኤል ጋር እንደተደረገው በነ መርዶኪዮስ እና በነ አስቴር በእስራኤል ሕዝብ በሕዝቡ ላይ ሁሉ ፈጣን፣ ጠንካራ፣ የማይለወጥ የሚገድል በቃ ከስር ነቅሎ የሚያጠፋ አንዳቸውም እንዳይተርፉ የሚያሳድድ አዋጅ ወጥቶባቸው ነበረ። እንደ ኔሽን ለመጥፋት በቃ አምልኮታቸውንም ለማጥፋት፣ እምነታቸውንም ለማጥፋት፣ የምድር ህይወታቸውንም የስጋ ህይወታቸውንም ለመግደል የወጣ አዋጅ ነውና ከዚህ ጀርባ ሰዎች ነው የሚመስሉን። አሁን ብዙ ጊዜ ፈተናዎቹ ሰዎች የሚያመጧቸው ነው የሚመስለን። ከሰዎች ጀርባ ግን የሚሰራው መንፈሳዊው ዓለም ነው። ኢቭን ከነገስታትም ጀርባ መንፈሳዊ ዓለም አለ። በደንብ ስሙኝ ቅዱሳን። አዋጁን ከሚያወጡት ጠንካራ ስልጣን ካላቸው፣ አውቶሪቲ ካላቸው፣ በዙፋን ላይ ከተቀመጡ፣ በአመራር ላይ ከተቀመጡ ጀርባ ወይ እግዚአብሔር አለ ወይ ሰይጣን አለ። ዳንኤል ይሄንን አላወቀም ነበር። በሚጾም በሚጸልይበት ጊዜ በአየር ላይ ያለው የፋርስና የሜዶን አለቃ እንደተቋቋመው ገብርኤል መጥቶ ሲነግረው ነው እንደ አዲስ መገለጥ ወደዚህ ምድር ኢንላይትመንት አዲስ መረዳት ያገኘ ነው ከገብርኤል ነው። ገብርኤል መጥቶ ለዳንኤል ያንን ባይገልጥ በአየር ላይ ይሄ አይነት አለቃ እንዳለ፣ አሰራር እንዳለ እኛ ልናቅ አንችልም። ወደ ምድር የሚመጡ ብዙ ዕውቀቶች አብዛኛዎቹ ከመንፈሳዊ ዓለም የሚመነጩ ናቸው። ይሄም ከእግዚአብሔር የተሰጠን ነው። ንጉሱ ጀርባ ሰይጣን እንዳለ ንጉሱም የሚያውቅ አይመስለኝም። ከነዚህም ከዳንኤል ላይ ጠቢባን፣ አዋቂዎች፣ አለቆች፣ አማካሪዎች፣ ገዢዎች ይላቸዋል አይደል? መሳፍንት፣ ሹማምንቶች ይላል ቁጥር 7 ላይ የመንግስቱ አለቆች፣ ሹማምንቶች፣ መሳፍንት፣ አማካሪዎችና አዛዦች ብሎ ይናገራል። በሌላ ስፍራ ጳውሎስ መንፈሳዊንም ዓለም ደግሞ ልክ በዚህ ተርም ያሰልፋቸዋል። አለቆች፣ ስልጣናት፣ ገዢዎች፣ ኃይላት፣ የጨለማ ሰራዊት ብሎ by the same token የመንፈሳዊውንም ዓለም አሰላለፍ፣ የስልጣን አሰላለፍ ተርሚኖሎጂውን በዛ መንገድ ጳውሎስ ገልጦልናል፣ ነግሮናል። ስፒሪቹዋል ኢንቲቲስ፣ ስፒሪቹዋል ፕሪንሲፓሊቲስ፣ ገቨርነርስ እንዳሉ፣ ፓወርስ እንዳሉ ነግሮናል። ስለዚህ ከነዚህ ሰዎች ጀርባ ከያንዳንዱ ትዊስትድ ከሆነ እግዚአብሔርን ከማያከብር አዋጅ፣ ጭካኔ ከተሞላበት አዋጅ
ጥላቻ ከተሞላበት፣ ቅንዓት ከተሞላበት፣ ንቀት ከተሞላበት፣ ትዕቢት ከተሞላበት ጀርባ ሰይጣን አለ፣ አጋንንት አሉ፣ አለቆች አሉ፣ ገዢዎች አሉ። ለነዛ ደግሞ ማስፈጸሚያ የምድር ገዢዎች፣ አለቆች፣ ሹማምንቶች፣ መሳፍንት፣ አማካሪዎችና አዛዦች ብሎ ጽፏቸዋል። ቁጥር 7 ላይ ትንቢተ ዳንኤል ምዕራፍ 6 እንዳነበብኩት። ይሄንን ካወቀን በነ ዳንኤልም ዘመን በነ አስቴርም ዘመን ደግሞ ወደ ሐዋርያት ስንሄድ ጴጥሮስ በታሰረ ጊዜ ወደ ወህኒ ወደ ውስጠኛው ወህኒ አስገብቶ በማግስቱ ሊገለው ባሰበ ሰዓት ቤተክርስቲያን የወሰደችው እርምጃ የተዋጋችው ውጊያ ስልጣኗ ምንድነው? ወደ ሰማይ አምላክ አጥብቃ ትጸልይ ነበር። ብርቱ ጸሎት ይደረግ ነበር ይላል። በዛ ብርቱ ጸሎት ነው ጴጥሮስ ከዛ እስራት እግዚአብሔር መልአኩን ልኮ ያወጣው። በዳንኤልም ላይ የተማከሩበት ምክር፣ ንጉሱን ያሳሳቱበት መሳሳት፣ ንጉሱም ደግሞ በዚህ ምክንያት ፈጥኖ አዋጅ ያወጣው የፋርስ እና የሜዶን እንዳይሻር አሉት። በቃ እንዳይለወጥ ይፍጠን፣ ሕግ አርገው አትመው አሉት። ጻፈው ብለው ተናገሩትና መቀልበስ በማይችልበት አዋጅ ወጥመድ ውስጥ ዳንኤልን አስገቡት። ወገኖቼ የእግዚአብሔር ስራ ደግሞ ሰይጣን በተለያየ መንገድ በስፋት፣ በርዝመት፣ በቁመት፣ በጥልቀት፣ በስውር የሰራውን ስራ እግዚአብሔር በዓይን ቅስፈት ደግሞ መስበር፣ መበጣጠስ፣ መነቃቀል፣ መበታተን የሚችል ትልቅ አምላክ፣ ባለስልጣን አምላክ ነው። ለዚህ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ስትጸልዩ እንዲህ ብላችሁ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ለዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታስገባን፣ ከክፉ ሁሉ አድነን እንጂ ይልና መንግስትም ኃይልም ያንተ ነውና ነው የሚለው። ሃሌሉያ። ከነዚህ አለቆች የፋርስ እና የሜዶን የመጨረሻው ስልጣን ነው በዛ ዘመን። ልክ አሁን አሜሪካ ያላትን ስልጣን፣ አሜሪካ የምታውጀውን አዋጅ፣ ሀያላን ሀገሮች የሚያውጁትን አዋጅ አይነት አዋጅ ነው ያለው። እንደውም ከነዚህ ባለፈ ነው። በአሁኑ ሰዓትስ አንዳንድ ሀያላን ሀገሮች ይቃወሟቸዋል። በዛ ሰዓት አንድ ሀያል ሀገር ከተነሳ ዓለምን በሙሉ ነው የሚገዛው። እና በዚህ ስልጣን ዳንኤል ላይ፣ በእምነቱ ላይ፣ በህይወቱ ላይ፣ ከእግዚአብሔር ጋር በሚሄደው ጉዞ ላይ ፈተና ገጠመው። ወገኖች በንጽህናችሁ፣ በቅድስናችሁ፣ በየዋህነታችሁ፣ በፍቅራችሁ፣ በታማኝነታችሁ፣ በገርነታችሁ፣ በታራቂነታችሁ፣ በእሽባይነታችሁ፣ በርህራያችሁ፣ በለጋስነታችሁ ላይ ፈተና ቢወጣ ምንድነው የሚሰማችሁ? ከእግዚአብሔር ጋር እየሄዳችሁ ፈተና ቢመጣ ምንድነው የሚሰማችሁ? ዳንኤል ምንም ነገር አልተሰማውም። ያደረገው ነገር አንድ ነው። ከእንደዚህ አይነት ሰዎች ጋር ጊዜ ማጥፋት የለብንም ወገኖች። በመከራከር ይሄን ለማስረዳት በመሞከር የሚመልሳቸው አይደሉም። ኢንቴንሽናል ፐርፐዝሊ ጠላት ያዘጋጃቸው፣ ጠላት ያወጣቸው ምክሮች ናቸው። ይሄ ምክር የሚፈርሰው በጸሎት ብቻ ነው። ዳንኤል ከነሱ ጋር ሄዶ ምን አደረኩኝ፣ ምን ሰራው ብሎ ለመከራከር ጊዜም እድልም አልነበረው። አንዳንድ ጊዜ ጊዜያችንን የምናባክነው ለማስረዳት ብዙ ጊዜ እንሄዳለን። እንደዚህ ተደርጎ ነው፣ ይሄ አይደለም፣ ይሄ ነው። ቅንነታችንን፣ የዋህነታችንን፣ ፍቅራችንን ማስረዳቱ ጥሩ ነው። ግን አንዳንዴ ከሰዎች ጀርባ የሚሰራ የሰይጣንን ስራ በጸሎትና በጾም ነው የምናፈርሰው። ክብርና ምስጋና ለእግዚአብሔር ይሁን። ዳንኤል ምን አረገ? ዳንኤልም ትእዛዙ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ከፍቶት ነበር። ቀድሞም ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም፣ አጉረመረመ አይል። ክብር ለእግዚአብሔር ይሁን። ድል እንደሚያደርግ፣ አዋጅ እንደሚሻር፣ በሱ ላይ የጠላት መሳሪያ እንደማይሰራ፣ አምላኩ በሱ ፊት እንደቆመ፣ ስልጣንና ኃይል የሰራዊት ጌታ የእግዚአብሔርና የእግዚአብሔር ብቻ እንደሆነ፣ ሃሌሉያ
በእግዚአብሔር ጥበቃ ውስጥ እንደሚያድር በልዑል አምላክ ጥላ ውስጥ እንደሚኖር ሁሉን በሚችል አምላክ እጅና ክንድ እንደተደገፈ ስላወቀ ጸሎቱን ቀጠለ። ሃሌሉያ! ይፍረስ እያለ ነው መቼም የሚጸልየው። ምክራቸውን አፍርሰው ነው የሚለው። ሌላ ምን ይላል ወገን? እግዚአብሔርን ያመሰግናል፣ ለስሙ ይሰግዳል። የኢየሱስ ክርስቶስ ያስተማረን ጸሎት ምልአቱ ይሄ ነው። እግዚአብሔርን ማመስገን፣ ንስሐ መግባት፣ ለሌሎች መማለድ። ከዛ ደግሞ በዳዊት መዝሙር ውስጥ እና በሌላ የውጊያ መናፍስት ጌታም ያስተማረው ኃይለኛውን ማሰር፣ የሰይጣንን ስራ ማፍረስ፣ የሚነቀለውን መንቀል፣ የሚተከለውን መትከል፣ ተራራውን መናድ ጌታም አስተምረዋል። ይሄን ሐዋርያትም ይሄንን አስተምረዋል። በእነ ዳዊትም ዝማሬ ውስጥ ይሄንን ነው የምናገኘው። ይሄ የመንፈሳዊ ዓለም ምስጢር ነው። የእግዚአብሔር አሰራር ምስጢር ነው። ጸሎት መዋጊያ ኃይል ነው ወገኖቼ። ትልቅ ድል አለ በዛ ውስጥ። ህይወታችን ይጠበቃል፣ ስጋችን ይጠበቃል፣ ቀናችን ይጠበቃል። ያለ ጊዜው የሚመጣውን ነገሮች መስበር፣ ከዛ ውስጥ መውጣት፣ በሰዎች ውስጥ የሚሰራውን ክፉ መንፈስ ማሰር የሚቻለው የአየር ላይ አለቃውን፣ በምድር ዙሪያ ያለውን፣ በሌሊትና በቀን የሚተጋውን የገሃነም ደጆች የሚፈራርሱት በጌታ በኢየሱስ ክርስቶስ ስም በምንጸልየው ጸሎት፣ በምንጾመው ጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ሲያስተምር እርኩስ መንፈስ ከወጣ በኋላ በጠየቁት ጥያቄ ይሄኛው ወገን አላቸው በጾምና በጸሎት ካልሆነ በቀር በሌላ አይወጣም። እምነት ያስፈልጋል። እምነታችሁ ወዴት ነው ብሏቸዋል። ግን በዚህ ሰዓት ይሄኛው ወገን ጾምና ጸሎትም ያስፈልገዋል። ብርታት እንድናገኝ ኃይል መልበስ ያስፈልገናል። አሁን ሁኔታዎች በጣም ለኛ ብቻ አይደለም። አዋጅ ሲወጣ እኛን ላይነካን ይችላል፣ ግን ለሌሎችም እንጸልያለን። የኛ ጸሎት ለሌሎች ይተርፋል ወገኖች፣ ለሌሎች ይተርፋል። በፈተና ሰዓት ቤተክርስቲያን ትማልዳለች፣ ለሌሎች ትማልዳለች። እሷ እንኳን ባትነካ ለሌሎች መማለድ ትችላለች። አንዱ የቤተክርስቲያን እስከ መነጠቋ ጊዜ የምትሰራው ስራ ይሄ አውሬው የጨለማው የጥፋት ልጅ ወይም ዲያብሎስ በስጋ ተገልጦ በሚመጣበት ጊዜ አንታይ ክራይስት የሱ መንፈስ አሁንም አለ ነው የሚለው ጳውሎስ። ግን አሁን የሚከለክል አለ እንዳይሰራ ይላል። እንዳይሰራ የሚከለክል አለ ይላል። አሁን መንፈስ ቅዱስ ከቤተክርስቲያን ጋር ስለሆነ፣ ቤተክርስቲያን በክርስቶስ ኢየሱስ ወኪል ስለሆነች፣ አካሉ ውስጥ ስለሆነች፣ እሱ የቤተክርስቲያን ራስና አለቃ ስለሆነ፣ ሙሽራው እሱ ስለሆነ፣ ሙሽሪቷ ቤተክርስቲያን ስለሆነች ይጠብቃታል። ኃይል አላት፣ ስልጣን አላት። ዘንዶው እንዳይነካት፣ አውሬው እንዳይነካት፣ ጥፋት እንዳይነፋት፣ የጥፋት ጎርፍ እንዳያፈስባት የክንፍ ተሰጣት ሁሉ ይላል ዮሐንስ ራእይ ላይ። እና ወገኖቼ አሁን ከባባድ ዘመን ነው። ከአንዳንድ ወንድሞች ጋር ከተለያየ ስቴት ጸሎት ፈልገው የሚደውሉ፣ እንዲሁም ደግሞ አንዳንዶችን ጓደኞችም የቅርብ ወዳጆችንም ደውለው ያጫውቱኛል ያለባቸው ሁኔታ። በተለይ አሁን ለኛ ቀላል ነው፣ ግን አንዳንድ ስቴቶች በጣም ከባድ ሁኔታ ውስጥ እያለፉ ነው። መንዳት እስከማይችሉ ድረስ ከጂም ወጥቶ አይሲኦቹ አስቁመው ፈትሸው በርብረው እንደገና ትንሽ ጊዜ ወስደው የሚለቁት፣ አንዳንዱን ደግሞ እስር ቤት አስረው ጥቂት ጊዜ ወስደው እስኪጣራ ቆይ ተብሎ የሚፈታ፣ አንዳንዱ አባት ልጁን ትምህርት ቤት አድርሶ ሲመልስ ከነ ልጁ ይዘው መከራ የሚያሳዩበት፣ ከዚህ የተነሳ መስሪያ ቤት ድረስ መጥተው ትፈልጋላችሁ ተብለው ከመስሪያ ቤት ሰዎችን ወስደው አንዳንዱን እስር ቤት አንዳንዱን እስከሚጣራ ጊዜ እያደረጉ የምጥ ሰዓት ያለ። በዚህ ምክንያት ከቤት የማይወጡ ሰዎች አሉ። በአሁኑ ሰዓት ውስጥ በዚህ ሰዓት በአዋጅ በወጣው በዚህ በአሜሪካ አዋጅ በልዩ ልዩ ፈተና ውስጥ ለኛ ቀላል ነው። እኛ ጋር ምንም እስካሁን ድረስ እንዲህ አይነት ነገር አላየሁም እኔ። ግን በሌሎች ስቴቶች ሰዎች ለጸሎት ፈልገው ለምክር ፈልገው
ያለውን ሁኔታ ደግሞ እንዲሁ እንዴት ናችሁ እንዴት እያለፋችሁ ነው ብዬ ስጠይቅ የሚነግሩኝ ነገሮች በእውነት እንደዚህ አይነት አሁን ልክ እንዳነበብኩት አይነት አዋጅ ነው። ይሄ በደንብ ታርጌት ያደረገው እንደው በእውነት እግዚአብሔር ፈሪሃ እግዚአብሔር የሌለበት ነገሮች ናቸው። አንዳንዶቹ ምስቅልቅል ያሉ ደግሞ አይሲዎቹ የተመረጡትን ሰዎች ሲናገሩ በጣም ዘረኛ በቃ ጥቁርና ሌላ ዘር የማይወዱን ፐርፐዝሊ ኢንቴንሽናሊ እንደዛ አይነት ነው ወታደሮች ተመርጠው እነዚህ ልክ ኬኬ ውስጥ ያሉ አይነት ሰዎች የማይወዱ በቃ ሚግራንትን የማይወዱ ሰዎች ነው ዴሊበሬትሊ ተመርጠው የሚሄዱትና ርህራሄም ሪሞርስ የሌላቸው ሰዎች። በእንዲህ አይነት ጊዜ ጸሎት ነው የሚያስፈልገው፣ ኃይል ነው የሚያስፈልገን። ለኛ ደግሞ አሁን ላይሆን ይችላል ችግራችን ሌላ ሊሆን ይችላል። ያም ችግር ማንኛውም ችግሩ ጀርባ ያለው የሰይጣን ስራ የሚፈርሰው በጸሎት በጾም በእምነት በእግዚአብሔር ፊት በመቆየት በራችንን መዝጋት በመንበርከክ ዳንኤል ተንበርክኮ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። ተንበርክኮ ማለት እግዚአብሔርን አክብሮ እግዚአብሔር ተገዝቶ መንበርከክ መገዛት አክብሮትን ማሳየት ሳብሚት ማድረግ ትህትናን ማሳየት ይቅርታን የመለመኛ መንገድ መማፀኛ መንገድ ነው። መንበርከክ በፈጣሪ ፊት ለሌላ ሰው አይደለም እንበረከከው፣ ለፈጣሪያችን ግን እንበረከካለን። እሱ ኃያል ነውና፣ እሱ ትልቅ ነውና፣ እሱ ክቡር ነውና፣ እሱ ቅዱስ ነውና፣ በሰማያት እሱ ነውና፣ በምድር እሱ ነውና፣ በዙሪያችን እሱ ነውና፣ በቀን ውሏችን ሃሌሉያ እግዚአብሔር ይሄንን የክፉ ሰዓት በጸለየ ዳንኤል በጾመና በጸለየ ጊዜ አዋጁን ሻረው። የሞት አዋጅ ተሽሮ የእስር አዋጅ ተሽሮ የአንበሶች አፍ ተዘጋግቶ ሞት እንዳይነካው ተከልክሎ የፋርስና የሜዶን አዋጅ ማህተሙ ስልጣኑ አውቶሪቲው ግድያው ሊያጠፋው የወጣው አዋጅ ተከልክሎ በፍጹም ተከልክሎ እንደ አዲስ አዋጅ ሹመት በዚህ ፋንታ ሹመት በዚህ ፋንታ ከፍታ በለቅሶ ፋንታ አክሊል በአመድ ፋንታ አክሊል በጨለማ ፋንታ ብርሃን ይሁን ያለ እግዚአብሔር ነው። በጴጥሮስም ላይ የታወጀውን ሰንሰለት በጣጥሶ መልአኩ እየመራው ሌሎች ማየት በማይችሉት በሩ ለነሱ ተዘግቷል፣ ለጴጥሮስ ግን ተከፍቷል። የብረት በሩ ለጴጥሮስ ብቻ ነው የተከፈተው። እነዛ እስረኞቹም ሌሎቹም መከፈቱን እስከማያውቁ ድረስ እንደዛ ነው። በነ ጳውሎስም ደግሞ እስረኞቹ እያየ ደጃጁን ሰባብሮ ሰንሰለቱን በጣጥሶ ነው ያወጣቸው። ወገኖቼ እንዲህ አይነት ጊዜ ዛሬ እግዚአብሔር የሚነግረን ማምለጫ መንገድ አለው። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ለጥቂት ጊዜ ከተፈተናችሁ በኋላ ከጸናችሁ በኋላ እግዚአብሔር ራሱ መውጫውን ደግሞ አብሮ ያዘጋጃል ይላል። መውጫ አለው፣ ማምለጫ አለው። እና አስቴር አዋጃቸውን በዚህ ነው ያመለጡት። የአኬጦፌልን ምክር ዳዊት ሌላ ማድረግ አልቻለም። it was beyond his understanding, it was beyond his situations, so he was so በቃ powerless, helpless እንደሆነ ትል ነው የሆነው። ነገር ግን ኃይሉን ወደ እግዚአብሔር ነው ያቀረበው፣ ድጋፉን ወደ እግዚአብሔር ነው፣ ጮቱን ወደ እግዚአብሔር ነው። የአኬጦፌልን ምክር ስንፍና አድርገዋል። እግዚአብሔር አምላክ እንደገና ለሹመት እንደገና ለክብር እንደገና ለእልታ ያዘጋጀናል። አምላካችን ያዘጋጀው ነገር ትልቅ ነው። በፈተና ውስጥ ሹመት አለ፣ በፈተና ውስጥ ፕሮሞሽን አለ፣ በፈተና ውስጥ ብርሃን አለ፣ በፈተና ውስጥ የወፈረ ገበታ አለ። አንበሳው ቢኖር አፉ ይዘጋል፣ ጎልያድ ቢኖር ይወድቃል፣ ባህር ቢኖር ይከፈላል፣ እሳቱን ቆርጦ ያሻግራል፣ አጋንንቶች ይረግፋሉ፣ ሃሌሉያ ይበታተናሉ፣ በፊትህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም፣ አንተ ግን ታያለህ ነው ያለው መዝሙር 90 በቅንፍ 91 ላይ። እነዚህ መንፈሳዊ ሬልሞቹን እንዴት ማየትና እንዴት መረዳት እንዳለብን በዚህ በምድር ፐርስፔክቲቭ ውስጥ ስንኖር በምድር ህዋ ውስጥ ስንኖር
This is the enlightenment that God has telling us how to overcome challenge, how to just get over and just conquer these hidden principalities and dark forces ነው ሚለን። ክብርና ምስጋና ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የተባረከ ጊዜ ያድርግላችሁ። ጌታ አምላክና አባት ሆይ አሁንም ከአዋጅ ህዝባችንን፣ ወገኖቻችንን፣ ምስኪኖቹን፣ ድሆቹን በዚህ ሰዓት ጌታ አምላክ ሆይ ወደ ገበታቸው እንዳይሰማሩ፣ ወደ ትምህርት ቤት እንዳይሄዱ፣ ኑሯቸው የተናጉትን ሁሉ እባክህ በርህራሄ ያስባቸው። በኢየሱስ ክርስቶስ ስም የገሃነም ደጆች እንዳይነኳቸው፣ ከዚህ አዋጅ ጀርባ ሰይጣን እንዳይሰራ፣ አጋንንት እንዳይሰሩ፣ ርኩሳን መናፍስት እንዳይሰሩ፣ የእነሱ ፈቃድ እንዳይፈጸም በሰማይ ያለው ያንተ ስልጣንና አዋጅ እንዲሆን አዋጅን በአዋጅ እንሽራለን። በክርስቶስ ኢየሱስ ስም እንማልዳለን፣ እንጸልይላቸዋለን። ጌታ በነፍሳቸው ለምትጨነቅ በዚህ ሰዓት በመከራ ውስጥ ላሉ ጌታ ሆይ እንራራለን፣ ልባችን ይደማል። ጌታ አምላክ ሆይ ስለ ክርስቶስ ኢየሱስ ስም በዙሪያቸው አንተ ቅጥር ስራ። ለደከሙ በመከራ ውስጥ በልዩ ልዩ ደግሞ ፈተና ውስጥ ላሉ በልዩ ልዩ የጤንነት ችግር ውስጥ ሁሉ ላሉ አንተ ፈዋሽ ነህ፣ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ አንተ ሁሉን ቻይ ነህ። የሰውን ጓዳ ሁሉ አንተ መሙላት ማብራት ትችላለህ። መበለቷን ባየህበት አይን እግዚአብሔር አምላክ ሆይ ሽባውን በተረተርክበት በዛ ምሕረት ፈውስን በፈወስክበት አጋንንትን ባስወጣበት በዛ ስልጣን ስምህን እንጠራለን። በክርስቶስ ኢየሱስ የሰይጣንም የሰውም ክፋት ያለቆችም የስልጣናትም ስራ በእኛ ላይ እንዳይሰራ፣ በቅዱሳን በየዋሆች በምስኪኖች ላይ እንዳይሰራ፣ በአካልህ በቤተ ክርስቲያን ላይ እንዳይሰራ በኢየሱስ ክርስቶስ ስም የተከለከለ ይሁን። በዚህ ፋንታ እግዚአብሔር ሆይ ለሕዝብ ሞገስ፣ ለሕዝብ ምሕረት፣ ለሕዝብ አዋጅ ይውጣ። ስለ ኢየሱስ ክርስቶስ ስም አሜን፣ 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 አሜን። እግዚአብሔር ይባርካችሁ።